በይፋ ከተጀመረ 2 ዓመት የሞላውና ከትላንት ግንቦት 1 ቀን 2016 ዓ.ም አንስቶ ለ5 ተከታታይ ቀናት የሚቆይ መርሃ ግብር የተሰናዳለት የኢትዮጵያ ታምርት ኤክስፖ ሁለተኛ ምዕራፍ ዛሬም ቀጥሎ በመካሄድ ላይ ነው የሚገኘው። 210 አምራች ኩባንያዎች ተሳታፊ ሆነውበታል የተባለውን ኤክስፖ ባሳለፍነው ሐሙስ በይፋ ያስጀመሩት ጠቅላይ ሚኒስትር አብይ አህመድ እንደነበሩ የሚታወስ ሲሆን ከተጀመረ 2 ዓመታትን ያስቆጠረው የኢትዮጵያ ታምርት ንቅናቄም በአምራች ኢንዱስትሪ ዘርፍ ያሉ ችግሮችን በመፍታት ኢኮኖሚያዊና መዋቅራዊ ሽግግሩን ለማሳካት ያለመ መሆኑ ተገልጿል። የአዲስ ነገር ዝግጅት ክፍልም ኤክስፖ በመካሄድ ላይ ባለበት በሚሊኒየም አዳራሽ ተገኝቶ ያነጋገራቸው አምራቾች በእንዲህ አይነቱ መድረክ በአንድ ቦታ መገናኘታችን ከፍተኛ የንግድ ትስስር እየፈጠረልን ነው ብለውናል። በአዳራሹ ተገኝታ አምራቾቹን ያነጋገረችው ዳግማዊት ደረጀ ጥንቅሩን እንደሚከተለው አሰናድተዋለች። የምንገኘው በሚሊኒየም አዳራሽ የ2016 የኢትዮጵያ ታምርት ኤክስፖ ላይ ነው። ከ200 በላይ አምራቾች ምርቶቻቸውን ይዘው በዚህ ኤክስፖ ላይ ተገኝተዋል። ወደ ውስጥ ገብተን ምን ምርቶች ሽመና፣ ኒቲንግ፣ ፕሪንቲንግ፣ ዳይኒንግ ሁሉም አይነት ነገሮች እንሰራለን። እዚሁ ሀገር ውስጥ የሚመረቱ የቆዳ ስራዎችን ነው የምንሰራው። ከትናንሽ ጀምሮ ከዋሌት ጀምሮ እስከ ቀበቶ፣ ቤልት፣ ኮፍያ፣ ማስታወሻዎች ያቀረብነውም አሁን እዚህ ያሉት እንደነዚህ አይነት ነገሮች ናቸው። አረጋውያን ኢንኮንቲነንስ ዳይፐር አለ which is ሽንት መቆጣጠር የሚያስቸግራቸው ከሱ ጋር አንድ ላይ ቤድ ፕሮቴክተር አለ ያልጋ ታማሚ ሆኖ አልጋሽ እንዳይበላሽ ፕሮቴክት የሚያደርግ አለ። እንዲሁም የውስጥ ሱሪና መርታለን። ይሄኛው የሚታጠብ የንጽህና ሞዴስ ነው which is ለ18 ወር ያገለግልሻል ድጋሚ ታጥቦ ማለት ነው። እና የፊስቱላ ፓንት አንደርዌር አለ ሶ የኔ ምርቶች ሴቶችና አረጋውያን ላይ ነው አተኩረን ያለነው። ተፈናቃዮች ክልል ላይ በጦርነት ምክንያት ላይ ይሄንን አክሰስ ማግኘት የማይችሉት ሚጣለውንም ያልቻሉት ይሄኛው አንድ አትሊስት አመት ከ6 ወር ያሳርፋቸዋል። ሶ ደብረ ብርሃን፣ ደሴ፣ ወሎ፣ ኮምቦልቻ ባለፈው ዋናው ንቅናቄው የተዘጉ ኢንዱስትሪዎችን ማምጣት ነው። እዚህ ውስጥ ራሱ ዘንድሮ ካመጣናቸው ከ200 ውስጥ 3-4 የሚባሉ ኢንዱስትሪዎች ተዘግተው የነበሩ አሁን ወደ ምርት መጥተው ምርታቸውን እያሳዩ ያሉ ኢንዱስትሪዎች አሉ። እንደ ቡልኮ አይነት ቀደም ሲል አይካዲስ የምንለው በጣም ትልቁ ፋብሪካ አሁን ወደ ስራ ተመልሶ አሁን ምርት እያመረተ ነው። እዚህ ኤክስፖ ላይም እንዲመጣ አድርገናል። የንቅናቄው ማሳያ ማለት ሌሎችም አሉ። ቡልኮ ሼር ካምፓኒ ማለት ያው በመሃል ተዘግቶ የነበረ የድሮ አይካ አዲስ ይባል የነበረ የትኩስ ፋብሪካ የነበረ ሲሆን በመሃል ለ4 ዓመታት ተዘግቶ ሰራተኞቹን በትኖ የነበረና አሁን እንደ አዲስ ሰብስቦ ከጀመረ ኦልሞስት 10 ወይ 11 ወር ሆኖታል ከጀመረን እንደ አዲስ ይዛኔ ወጣነው። ደግሞ እንደምታዩት ኩሮች አሉን፣ ያርኖች አሉን፣ የዛኔ ወጣነው ልብሶች አሉ፣ ጨርቆች አሉ፣ የተለያዩ ማቴሪያሎች ይዘን መጥተናል። የተዘጉ ኢንዱስትሪዎችን ከማስከፈት አንፃር ሁሉም ባለድርሻ አካላት ይሄንን በማየት ለሀገር ኢኮኖሚ ያለውን ፋይዳ እንዲረዱ በማድረግ የተዘጉ ኢንዱስትሪዎች ላይ የራሳቸውን ኮንትሪቢዩሽን በመደገፍ ለምሳሌ ገቢዎች ሊሆን ይችላል፣ ጉምሩክ ሊሆን ይችላል እንዲህ አይነት ኤክስፖዎችን ሲያይ ትኩረት ለኢንዱስትሪ እንዲሰጥ ያደርጋል ማለት ነው። በዚህ ሂደት የተዘጉ ኢንዱስትሪዎችም ያላቸው ጥያቄ ምላሽ እንዲያገኙ
ኤክስፖርት ስታንዳርድ አድርገን ነው ሁሉንም የምንሰራውና ለዛም ስለሆነ ነው ማሽኖች ምናምን ብዙ ነገር ይፈልግብናልና ከዛ አንፃር ነው እንጂ ውድ አይደለም። የአቅርቦቱ ችግር ነው ውድ ያደረገው። ምክንያቱም አንደኛ ነገር የምታገኛቸው ማቴሪያሎች ያው ከደላላ ተቀባብለሽ ነው ተቀባብሎ ነው ያለው ነገሮችን የምታገኛቸው ራስሽ ሄደሽ የምታመጫቸው አይደሉም። እንደምትፈልጊውም ደግሞ ያለ ማግኘቱ እነዛ ነገሮችም ውድ እንዲሆኑ ያደርጋቸዋል። ያው የጥሬ ዕቃው ኮንሲስት ራሱን የጠበቀ አይደለምና የዋጋ ግሽበት ደግሞ በየጊዜው አንድ ይወጣል አንድ ይወርዳልና ዋጋሽን ፊክስ አድርገሽ ለመቀጠል ትንሽ ቻሌንጅ እየሆነብን ያለው በአገር ውስጥ ምርት ላይ እሱ ነው እና እንደኛ ደግሞ ስታርታፕ ቢዝነሶች ላይ በአንዴ በበልክ በብዛት ገዝተሽ ስቶሬጅ ካላስቀመጥሽ ይሄንን ያወጣሽውን ፕራይስ ነገ ሄጂ የዛሬ 2 ዓመት የሆነ ጨረታ አሸንፌ ቦታ ዋጋው ከፍ ብሎ ነው የሚያገኘሽ። እዚህ ጋር ብዙ አቅርቦት የሚያቀርቡ አሉ። አሁን ለሌዘር ለኔ ፕሮዳክት ማሽን የሚያቀርቡ ሰዎች አሉ፣ አክሰሰሪዎች የሚያቀርቡ አሉ፣ ኬሚካል አለ እና ብዙ ነገር አለና ከነሱ ጋር መስራታችን ኢዚሊ ኮንታክት እንድናደርግ ይጠቅመናል እና ይሄ መኖሩ እነሱም ከኔ የሚያገኙት እኔም ከነሱ የማገኘው ነገር ከዛ ቢዝነስ ሼር እናደርጋለን እና ብዙ ነገር ፓኬጂንግ እንኳን አለ ሲምፕል ፓኬጂንግ እንኳን ማግኘት እንችላለን እዚሁ ማለት ነው ከትንሹ እስከ ትልቅ የምንፈልጋቸው ነገር ማለት ነው። ከብዙ አምራቾች ጋር ትገናኛለሽ። በመሃል ማንም ሰው ሳይኖር ንጹህ ነገሮችን ለማግኘት ይረዳሻል። ከብዙ ከስተመር ጋር ትገናኛለሽ። ከውጭ ኤክስፖርት እናረግላቸዋለን ብለሽ ከምትጠብቂው ሰዎች እዚህ የማግኘቱ ቻንስ ታገኛለሽ። ሰው ማግኘት እንችላለን ማለትም ከኮንሱመር እና ከኛ ጋር ይገናኛል። ቢዝነስ የሚሰሩ ሰዎች አሁን ትላልቅ ድርጅቶችም ከባንኮች ከምናምን ጋር ደግሞ እኛም እናገኛቸዋለን ማለት ነው። ሌዘር የሚያመርቱ ሰዎች ታወቅ ያለው በጣም ጎበዝ የሆኑ ሰዎች እዚህ ላይ በዚህ አመት እንግዲህ እስካሁን ከ1.9 ቢሊዮን በላይ እስከ 2 ቢሊዮን ባለፉት 9 ወራት ብቻ የውጭ ምንዛሬ ከውጭ የሚገቡ ምርቶችን የመተካት ስራ ተሰርቷል። ይሄ ትልቅ ነገር ነው። እንግዲህ እንደ ሀገር ትልቁ ነገር የንግድ ባላንሱ አለመመጣጠን ነው። ወደ ውጭ የምንልካቸው ምርቶችና ወደ ሀገር ውስጥ የሚገቡት የምርት መጠን በባላንስ አይደለም። ከፍተኛ ልዩነት አለ። የትሬድ ባላንሱ በጣም ትልቅ ኔጌቲቭ ነው። ያንን ከመቀነስ አንፃር ነው አሁን ስራዎች እየሰራን ያለነው። ባለፉት 9 ወራት ከ1.9 ቢሊዮን በላይ አሳክተናል። ይሄ እያደገ የሚመጣ ነው።